ልዘግብ እዚህ ላሳይ አባቴ የት ሄድሽ? ይኸው እንዲህ ብላ የተቀመጠችው ሴት አለ። ይኸው ያልበሰለ ሊጥ መሰል ታየኛል። እቺ ናት የአበሻ ሴቶች ፊልተር። አልበሰልኩም አሁን እዚህ ጋር ስታይ ይሄ ነው እና ምንድን ነው በፊልተር ምናምን መሸወድ ይቻላል። ገባ ዱቅ ስትል ማለት ችግሩ ያለው ሲቆሙ ሰውነታቸው ላይ አልሰሩም። ሰውነታቸው ላይ ፎከስ አድርገው ቢሰሩ የተሻለ ነው ብዬ እየተናገርኩ። ለምን አሁን ለምሳሌ አንተ እዚህ ነው ያለው አይደል? ስቴት ነው አይደል? ስቴት ከሆንክ አበሻ ሴት ሆና ቀልብን የገፈፈችው በቆንጅና መንገድ ላይ ገጥማ ቃል አረ ቲክታክ ላይ ራሱ አሉ ቲክታክ ላይ ራሱ አሉ። አሁን ቀልቤን የገፈፉ ችጎች አሉ። በቆንጆ ኖ በአካል ነው ማወራ። ያ አለ አሉ። በአይን አይተህ አበሻ ሴት ክው ያልክላት ያ በእውነት አለ። ኦ ናይስ ዩር ላኪ። ግን ማለት ነው ዮኒ ግን እኔ እንደዚህ በአካል አይቼ ላይክ ዋው እንዴት ታምራለች ያልኳት አይነት ችግር ቲክታክ ላይ ግን ላይክ ነው ያቺ የምትመስል ሴት አላየሁም። ቱ ቢ ኦነስት That's what I'm talking about, brother. Yeah, most of them ተመሳሳይ ናቸው። ነጭ ናቸው። ጥያቄን ስማ በጋም ካጣቦታ እሺ የቲክታክ የፊልተሩን አላልኩም። እኔም ሳልበስል መጥቻለሁ። ስታፕ እኔ እያልኩ ያለው ማ ብራዘር መንገድ ላይ ወክ ስታረግ ወይም ሬስቶራንት የሆነ ቦታ ስትሄድ አበሻ ሴት ክው ያደረገ ያበደ ነገር ያየኸውን አለ ወይ? ካየህስ ስንት ዘመን ሆነ? ቆይቷል። በእውነት ለመናገር ቆይቷል። እሱን ነው እያልክ ያለሁት። መቼዋቸው ያ ግን እኔ አሁን ቀደም አለ ያልኩ እኮ ምን እንደሆነ ገብተዋል። አሁን አበሻ በመልክ ችግር የለባቸውም ስትል ኖ አይ ችግር ያለበት አለ ይሆን የችግሩን ልታወራ ነው እንዲህ መጣ ኖ የችግሩን ላወራ ሳይሆን ችግር ያለበት አለ። አሁን ለምሳሌ ለሰይ ስላት ኦንሊ አበሻ አይደለም አይደል? ሌላም ሀገር ላይ ብትሄድ በጣም ቆንጆ የሚባሉ ሴቶች አሉ። በዛው ልክ ደግሞ አግሊ የሚባሉ ሴቶች አሉ አይደል? በመልክ ደረጃ ግን እንዳልኩ የአበሻዎች እንዳየሁት እውነት ለመናገር አሏሽም ለክፉ የሚሰጥ መልክ ያላቸው አበሻ ሴቶች ብዙ የሉ። ይሁን ያላየው ማለት ነው። እኔ ስላላየው ሼር አደርግልሃለሁ። በቃ ኖ ክሪስ ይሁን ያለው እኮ በብዛት ኢትዮጵያ ሴቶች የማያምሩ የለም ማለት አይደለም፣ ግን በብዛት ቆንጆች ናቸው ነው። ገባ? የአበሻ መልክ ኮመን ነው። ብዙ እንትን የሚል አይደለም። አይተህ ወይ አስቀያሚ ብለህ የምታስደነግጠ ሴቶች ብዙ ነው። ይሄንን ነው ማለት እሱማ ካየንበት ቁመና ላይ ነው እያልኩ ያለሁት። ቁመና ላይ አበሻ ሴትን እንዲያይታ ድንግጥግጥ ያስደረገች የአሜሪካ የገጠሙ ካሉ የለም ነው ሰላም ነው ወይ ያልኩ የለም። ቆየ እሱ ካየው ነገርኩ እኮ ቆየው እንደዛ ይመልክ ካየው ቆየው ቱ ቢ ኦነስት ካየው ቆየው እንደዛ ይመልክ አሁን ላይ እንኳን የለም። ቱ ቢ ኦነስት የለም አሁን ላይ ኦኬ ይሄንን ነው እያለ እኔ ግን ዮኒ ሌላው ደግሞ ስፖርት ብዙ ሰዎች አቲንክ መስራት የማይፈልጉበት ምክንያት ሪዛልት ለማለት ጊዜ ይፈልጋል፣ ዲስፕሊን ይፈልጋል ይመስላል። እሱ ነገር ሁሉም ያደርጋል። ጊዜ ሳይሆን የሚፈልገው አይፍሻዬ ዲስፕሊን፣ ስፖርት ዲስፕሊን። ለ10 ደቂቃም ስሪ 10 ደቂቃ ታጣለች የምትይ ሴት የለች። በ10 ደቂቃ የሚሰራዋሉ ኤቭሪዴ 10 ደቂቃ ተሰራ ማለት ለውጥ ይመጣል። ያወንጂ ብዙ አይፈልግ ዲሲፕሊኑ ነው ስፖርት በተለይ ዲሲፕሊን እንጂ ጊዜ አይፈልግም። ኤቭሪዴይ የሆነ ነገር የምትሰሪ ከሆነ ነገሩ በጣም ይስተካከላል። እንደ ምክንያት ስለሚቀመጥ ነው እሱ ጊዜ የለኝም እንደዚህ ጊዜ ሲኖር ደግሞ አንዴ ይሰራለሁ አንዴ ያቆማለሁ ምናምን የሚባል ነገር ስላለ ሰው ምክንያት ካለው ጊዜም ካለም ደግሞ ዲሲፕሊን ያስፈልጋል። ብዙ ነገር መጠበቅ ያስፈልጋል። ለዛም ይመስለኛል ዲሲፕሊን ደግሞ ሴቶች የተሸወዳችሁት ዩቲዩብ ላይ ግቡ። እውነቴን ልንገራችሁ ዩቲዩብ ላይ ገብታችሁ የ10 ደቂቃ 7 ሚኒትስ ወርክአውት አለ
10 minutes 7 minutes ቅውጥ ያለ ወርክአውት አለ። በሱ ማስተካከል ይቻላል ሰውነት። እኔ የምልህ ግን ባኛው ጥያቄ አለኝ። ግን ለምንድን ነው ግን ብዙዎቹ አሁን ላይ ብዙዎቹ ተመሳሳይ ናቸው። በቁመትም ብትሄድ በመልከትም ብትሄድ በምንም ብትሄድ በጣም ተመሳሳይ ናቸው ብዙዎቹ። ዋይ ለምን እንደሆነ ልዘግብህ። ለምን እንደሚመስል ጥፍር አሰራራቸው አንድ አይነት ነው። ዊጋቸው አንድ አይነት ነው። ዊግ 3 አይነት አለ። አንድ ፍሪዝ ዊግ አለ፣ አንድ ቡናማ አለ፣ አንደኛው ደግሞ ልሙጥ ዊግ አለ። አንድ ነው ዩኒፎርሙ። ልዘግብህ እኮ ፊልተሩ አንድ አይነት ነው። ጥፍራቸው አንድ አይነት ነው። የሚቀቡት ቻፕስቲክ ሊፕስቲክ አንድ አይነት ነው። እንዴት ነው አንድ የማይመስሉት? ዩኒፎርም እኮ ተሰፍተው ነው የሚመስለው። ምግብ ራሱ እንጂ ለዚህ ነው ገብተዋል። በእውነት እውነቴን እኮ ነው የምልህ። አሁን ሶሻል ሚዲያ ላይ ስትመጣ ዊጉ ካየ ወይ ፍሪዙ አለ ዊኒ እንዴት እንደሚያምር እያሉ ሲሸጡ አይተናል። ከዛ ቡናማው አለ። ከዛ ደግሞ ማነው ስሙ ልሙጧ አለች የምትተኮሰዋል። 3 አለ። ፊልተሩ ያልበሰለው ነው ለሆነ አበሻ የምትጠቀመው። ጥፍር አንድ አይነት ነው የሚያሰሩት። ሊፕስቲኳን እንዲህ እያለች ትመጣል። all of them the same የምትጠቀም ከሆነ ዩኒፎርም ወይ the same thing። ለዛ ሶ እያልከኝ ያለው ሁሉም ያበሻ ሴት 3 አይነት ዊግ አላት። ልሙጡ፣ ፍሪዙ እና ሌላኛው ምንድነው ወርቃማው ቡናማው አይደለ? በአንድ ፊታቸው የሚሸፍኑባት ማለት ነው። ያረጋት አንጋዷት ቡናማ ስትሆን ትንጋደዳለች። ዮኒ መከላከል አልቻልኩም። ድፍስ ለማድረግ እያንዳንዱ ስለምታየው ነው። እናቷ አልዋሸንም። በተለይ ቡናማ ስትሆን ጋድድ ተደርጋ ነው የሚያርጓት። በዚህ በኩል ያረዝሟታል። በዚህ አይናቸው ትሸፍናለች። አንድ አይን ትሸፍናለች። አንድ አይን ትሸፍናለች። ቡናማ አንድ አይን ሸፍና ነው የምትመጣው። በጣም ያበደች ናት እሷ። ይሆናል ክሪስ ሃይፋ እኔ አንዳንድ ቺኮች ሳይ ማለት ነው አይታል ቲክታክ ላይ ራሱ ሲገቡ መኝታ ቤታቸው እኮ ሜኒከን አላቸው እኮ የአሻንጉሊት የሚያስቀምጡበት። ልትልሳት ነው መጣ አላት። ሰላም አጠገብ ያለች እኔ በአይፍሻዬ እንዳትመጣብኝ እንዳትመጣልኝ አንድ ያለችኝ እሷ ናት። ነገር እንዳትፈልግ። አይ እኔ ምንም አልልም ታውቃለህ። አሁን 1600 ህዝብ መሀል ላይ ክፉ አልናገርም። ግን አንድ መናገር የምፈልገው ነገር ግን ምንድነው እኔ ስኬር ነው ሜኒከኑ ያለው ስነ ስርዓት ቁም ሳጥኗ ሙሉ ሜኒከን ነው የሷ። እኔ ነኝ የላኩት በየጊዜው እኔ እስክመጣ እልካለሁ። ለማንኛውም ግን እኔ ማለት የምፈልገው ግን ይሆን ቁም ሳጥን በገየቱ እኮ ላይፍ ስታይል አዋራጅ እውነት ነው። እኔ ግን ማለት የምፈልገው ምን እንደው ታውቃለህ። አሁን ለምሳሌ አበሻ ሲባል ሁላችንም ለራሳችን በቃ ሁላችንም ቆንጆንም ብለን ነው የምናስበው። የሌላ ሀገር ዜጋስ እኔ አሁን አይቻለሁ ላይክ ነው የሌላ ሀገር ዜጎች አሉ በጣም የሚያማምሩ ላይክ ነው ምንም አትመርጥላቸው ራይት። አበሻ ማሰሮ የመሰለችውም ሴትዮ ቆንጆ ነኝ ብላ ትመጣለች ላይክ ሴት ልጅ ምንም ትሁን ምን ቆንጆ ናት። ሁላችንም ለራሳችን ቆንጆ ነን። እንደ ቢዩቲ ስታንዳርድ ከተቀመጠ ሰው የራሱን መምረጥ ይችላል። ከዛ ኤቭሪ ሲንግል ስቴፕ አሁን አንቺ መስታወት ላይ ስትቆሚ ውስጥሽ ቆንጆ ነኝ ይልሽ ቆንጆ ነሽ ይልሻል። ኦፍ ኮርስ 100% አዳሚ ዲፕ ዳውን ኢንሳይድ ይነግራቸዋል እኮ የሆነ ነገርማ ይጎልሻል፣ የሆነ ነገርማ ጎሎሻል ይልሻል። ማመን ስለማትፈልጉ ነው። There is no perfection in this world. You are not perfect. I'm not perfect. No one is perfect. ማመን ስለማትፈልጉ ነው እንጂ መስታወት ላይ ቆማችሁ ራሳችሁ ስታዩት ማለት ነው ይሄ ነገር የተበላሽቷል። ለዛ አይደል ግማሽ ፊት ሸፍናችሁ የምትመጡት? ኖ ሁላችንም አንፐርፌክሽን የሆነ ነገር አለ። ሁላችንም የሚጎለን ነገር አለ። እሱ ደግሞ ሰውኛ ነው። እዚህ ጋር ሰዎች ቢዩቲ ስታንዳርድ ብለን ያስቀመጥናቸው ነገሮች አሉ። ኤንጅል የሆነች ሴት ከስንት አንድ ጊዜ ልትፈጠር ትችላለች። ያ ማለት ግን ከ100 አንድ ሴት ተገኘች እና 100ንም መርገጥ ትክክል አይደለም። ሁሉም
ብዙዎቻችሁ አለሽ እኮ 3 አይነት ዊግ አላችሁ። ከዛ በተረፈ መስማማበት ነገር ምንድነው የሚሆነው? ለምሳሌ ከወፈርን ውፍረታችንን ማስተካከል የምንችለውን ነገር የማስተካከል ኃላፊነት አለብን። በሱ አልከራከርም። ከዛ በተረፈ ግን ተፈጥሮ በሰጠችን ነገር መርጠን የወሰድነው ነገር እስከሌለ ድረስ አሁን ለምሳሌ ተፈጥሮ በሰጣችሁ ነገር የምታምኑ ከሆነ ሁላችንም ቆንጆ ነው ብላችሁ የምታምኑ ከሆነ ዋውጁ ጋይስ ቲክታክ ላይ ስትገቡ ሊጤ መሰለው ፊልተር ትታችሁ በፊታችሁ ማትገቡት ዋይ? አሁን አንቺ አልጋ ላይ ተኝተሻል ራይት? ግን ዊግ ለብሰሻል ዋይ? አለበስኩም ዊግ ከማን እርግጠኛ ነኝ ሻሽ አስረሽ ነው የምተኘው። ጠጉሯ ነው። ኦኬ ያንቺ ላይሆን ይችላል። ኦኬ ክሪስ እኔ ሳላጣራ እኮ ወዳጅ አላረግም ብራዘር። ሳላጣራ አይደለም ይሁን። አሁን ለምሳሌ ሁሉም ሴት በራሷ ትተማመናለች፣ ውበት አላት፣ ምናምን ቆንጆ ነሽ ምናምን ነገር አለ። እንደዛ ከሆነ ሁሉም ሴት እንደዛ ከሆነ ማለት ነው። እንደዛ ከሆነ ፊልተራችሁን አንስታችሁ ምናምናችሁን አንስታችሁ ከእንቅልፋችሁ እንደተነሳችሁ ላይፍ ግቡ እንያችሁ እስቲ። አሁን ይኸውልህ ሰልፍ ኮንፊደንስ ሰልፍ ስቲምና ቁንጅና አትደባልቀው። አንዳንድ ሰው ቆንጆም ሆኖ ቁንጅናቸው ሳያውቁ ፊልተር እያደረጉ ሜካፕ እያደረጉ ይሄዳሉ። የኔ አባባል እንደ ሰው እስከተፈጠረ ድረስ ፈጣሪ ሲፈጥረን ለምሳሌ ግማሾቻችን ድፍጥት፣ ግማሾቻችን እንደዚህ ብለን የምንሰጣቸው ነገሮች አሉ። መቀየር ያለብንን ነገር የመቀየር ኃላፊነት አለበት። እንዳልኩት ቅድም ውፍረት ኤክሰሲቭ ውፍረት ከሆነ አያምርም፣ ኢዝ ኖት ሄልዚ። ያንን መቀየር እንችላለን። የተደፈጠጠ አፍንጫ እዚህ ድረስ የደረሰ ግን አለ ሰርጀሪ ሄደ ካላሰራኸው በስተቀር እንዳለ የመቀበል ግዴታ አለበት፣ ሰልፍ ስቲም የሚባለው ማለት ነው። ከዛ በተረፈ እሱም እያላቸው በራስ የመተማመን ነገር ኦር ብዙ ስለምንፈልግ ያንን ነገር ልናደርግ እንችላለን። ስለዚህ በተፈጥሮ ራስን ማስዋብና ለራስ ያለንን ግምት መቀነስና ከፍ ማድረግ ከፊልተር እና ከውበት ጋር ይገናኛል ብዬ አላስብም። እና ያልሽኝ ያለሽ ቲክታክ ላይ እንዳለ በፊልተር የሚገባው ህዝብ ኮንፊደንስ የለውም እያልሽ ነው። ቁጭ ፊት ለፊት ሲያወሩ የሚውሉት ዳስ ኮንፊደንስ አልኩ እኮ። የራሳቸው ኮንፊደንስ የሚለኩበት ነገር ሊኖር ይችላል። አሁን አንድ ፊልተር ተጠቃሚ ሴት ለምን በፊልተር ያለ ፊልተር አትገቢም ብለን ጠይቃት እሷ የምትመልስ መልስ ይኖራል። እኔ በፊልተር ስለማልገባ ከነ ብጉሬም ከነ ምንም ስለምወጣ ችግር የለብኝም። መልሷን ልነግርህ ነው እኔ እዚህ ጋር ልመልስ። መልሷ ምን እንደሚሆን ታውቃለህ? አንድ እንትን ለምን በፊልተር ትገቢያለሽ ስትል ምን አገባ እሱ ነው መልሳቸው። ምን አገባ ምን አገባ ግን ዮናስ ክሪስ፣ የኢትዮጵያ ሴቶች ግን አንድ ነገር መረዳት ያለባችሁ ሙሉ በሙሉ የኢትዮጵያ ወንዶች እኛ የምንወደው ናቹራሊ ነው። ጸጉርም አጭር ከሆነ አጭሩን አሳምሮ አንድ ነገር ልንገርህ፣ ይኸውልህ በሱ ነገር ላይ ኤክስፕሌን ላድርግልህ ሱርዬ። አብዛኛው ሴቶች ፉክክራቸው ከሴቶች እንጂ ለወንድ ብለው አይደለም። እንዴት በላይ ልዘግብ። ምክንያቱም እያንዳንዱ ወንድ ካልከኝ አብዛኛው ወንድ ኦሪጂናል ነገር እንደሚወድ ሙሉ ሴቶች ያውቃል። ኦል ወመን ግን the competition is between them. Imagine ይህን ላጭታው ታቱ የምታስደርገው ለአንተ ብላ አይደል? It's not for you. ፋሽን የሴቶች ፋሽን ነው። ጸጉሯ እንደዚህ አምሮ ዊግ ታደርግበታለህ። ለአንተ አይደለም ፋሽን። ሌሎቹ አድርገውታል፣ እኔ ለምን ይቀበኝ? ሴቶች በኮምፒቲሽን ዋንጫ የበሉ ናቸው። ኤኒቲንግ ለሴት ልጅ ቡታንታ ገመድ ቡታንታ ይሸጥላታል ፋሽን ተብሎ። እስቲ ወንድ ልጅ ገመድ ቡታንታ የሚያደርግ አንዳምጣልኝ አንለስ የሚል ጀለት ካለ ማን ነው? እንዲያውም ስታስበው አይመችም እኮ ፋሽን ስለተባለ እያመማት ታደርጋለች። አሁን ሂል ጫማ እቤቷ ስትገባ እኮ ተወረውረዋለች ሂል ጫማው። ኮምፒቲሽን ስለሆነ ያምራል ስለተባለች ብቻ እግሯ እየተንቀጠቀጠ ታደርገዋለች። አንድ ሂል ጫማ ደስ ብሏት ኮንፈርት ሰጥቷት የምታደርግ አንድ ሴት የለች። ያምራል ስለተባለ ብቻ እግሯ እንደዚህ ብሎ ተኮርትሞ ሂል አድርጋ ፉን ስትልልት ትውላለች። ኮንፈርት አይፈልግም። ያምራል ከተባለ ሴት ልጅ ያምራል ከተባለ ፊቷን ፋንድያ ተቀባዋለች። ሺሮን ግበሽ
ሴት ልጅ እሱ ላይ ነው ሞር ፎከስ አድርገው የሚሰሩት። ሞር ፉክክራቸው ከወንድ ጋር ሳይሆን ከሴት ጋር ነው። ያቺ ይህል አድርጋለች እሷ አልኩ እኮ እንግዲህ ጥፍር በፊት ጥፍራም ማለት ስድብ ነው። አሁን ፋሽን ነው ማብራት። ጥፍራ ምንዋ ጥፍራም ናት ስትባል ስድብ ነበር፣ ፋራ ማለት ነው። አሁን ጥፍሯን እንደዚህ አድርጋ ፋሽን ነው ጥፍራም ስትላል። ላር ቲንግስ የምናወራው እዚህ ጋር ሴት ልጅ ኦሪጂናል ብትወድ በአናት ተተከል የሚሰማ የለም። እነሱ ኮምፔር የሚያደርጉ ከሴቶች ጋር ከኛ ጋር የሚያገናኘው ወፍ ነገር። ለአንተማ እንዴት የሆነ ቤት ስትቀመጥ ያት ሚስትህን ለአንተ ሲሆን ጥንፌ ገለቶ ሆና ነው ቁጭ የምትልልህ። ስትወጣ ነው የምታምረው። ለአንተማ የተቀመጠ ፊት አለ፣ እንዳትነካኝ ፊት። ለአንተማ ልብስ አለ፣ አጠገቤ አትድረስ ልብስ አለ፣ አጠገቤ እንዳትደርስ የሚባል ልብስ አለ ለአንተ የተቀመጠ። ለውጭ ሲሆን ግን አበባ መስላ ነው የምትወጣው። ስለዚህ ለወንድ ተብሎ ለአንተ ተብሎ የሚቀመጠልህ እኔ ግን ይሁን ምን እንደምመርጥ ታውቃለህ? ቆይ ጥያቄ አላት አንዴ። ኮምፒቲሽኑ እንዳለ ነው። ሁለተኛ ደግሞ ላይክ ኮምፒቲሽኑ እንዳለ ነው። የኔን አካሄድ ልንገርህ። አንድ ራሴ ነኝ፣ ኮምፒቲሽን አለ። ሁለተኛ ደግሞ እናንተ አላችሁ። ኦብቪየስሊ አለን። ሰላም ግድ የመጀመሪያ ዳንስታን እናንተም ጋር ራሱ ሲመጣ ማለት ነው ካየግ አንድ ኢኖሰንት የሆነ በስነስርዓት ወደኋላ ሹሩባ የተሰራች ሽፎን የለበሰች ሴት ምናምን ነው ምንም ጥፍር ቀለም የሌለ ምንም ነገር ማብለጭለጭ የሌለባት ሴት እና አንድ ደግሞ ለሴ ሰርጀሪ፣ ጥሩ አለባበስ፣ ዘናጭ፣ ፐርፊውም፣ ጥፍሯ፣ ሊፕስቲኩ ምናምን ካለ መጀመሪያ አቴንሽናችሁ አብዛኛዎቹ ወንዶች የሚሄደው ኢማን ጋር ነው። እዛች ነው። እሱን ነው የምነግርሽ። ቤት መሰለሽ ወንዶች የሚያዩት በጣም አምሮባት ተከፋፍታ ምናምን የምትሄስል ቺዝ ኢዚ አክሰስ ብሎ ነው የሚያስብ። ወንድ ልጅ ሪዘርቭ ያደርጋል። አሁን ሪዘርቭ ሆና ኦሪጂናል ወደ የምትመጣት ኢዝ ሪዘርቭ ኦ ማን ሺዝ ናት ኢዚ ቱ ጌት ብሎ ነው የሚያስብ። ኤክስትሪምሊ ግን ተቁላልታ የምትወጣ ሴት አፕራምሹ እችንማ ጥብሴ ናት ኢት ደዝንት ቴክ ሚ ዳት ሎንግ ብሎ ነው የሚወስደው። ሴቶች የሚያስቡ ብዙ ሰው ስለሚለቅፋቸው አደንድ ደይ የሚሆንሽን ማግኘት ነው አይደለም። በብዙ ሰው መለከፍ ሳይሆን ሊበላ ነው የሚለክፍሽ፣ ሊያገባሽ አይደለም። ሊበላሽ ዮኒ ሊበላም ለከፈ ሊያገባም ለከፈ ያ መልስ የሚሆነው እሷ ጋር ነው። እሱ አንድ ወንድ ልጅ እሷ ጋር መልስ የለም። ማግባት የሚችለው ወንድ ልጅ ነው የሚመርጠው፣ ሴት ልጅ ሴት ልጅ ተገላልጣ ስትሄድ ኢዚ አክሰስ ናት ብሎ ያሰበው ወንድ የራሱ ኃላፊነት በራሱ ፐርስፔክቲቭ ነው። ኢዚ አክሰስ ናት ብሎ ሲመጣ የስም ነው ማለት የራሱ ኃላፊነት ነው። አምኖት ሴይ ይሄ ልቅ የሆነ ልብሶችን እየደገፍኩ አይደለም፣ ግን ብዙ ጊዜ ስታየው ላይክ ኮምፔር ሲደረግ ኢኖሰንት የሆኑ ሰዎች የሆነ ሰዓት ላይ ተቀይረው የምታያቸው እነዛ ለመሆን ነው። ምክንያቱም አቴንሽን ስለሚፈልግ ወንዶቹ ያንን ነገር ሞር ያገቡት እነማን ናቸው ንገሪኝ። ሞር ያገቡት ኦሪጂናሎቹ ናቸው ወይስ ፌኮቹ ናቸው? ሶሻል ሚዲያ ላይ እንደምናየው ያገቡት ኦሪጂናል ናቸው። ያላገቡት ስቲል ፌኮ ነው፣ እየተሟሟቱ ነው ያሉት። ማጆሪቲ ያገቡት ኖርማል የሆኑት ናቸው። እስቲ ፌኮና የሆነ ሁሉ ነገሯ ፌኮና ያገባች አንድ ሴት ጥሪ ኔሞን ሶሻል ሚዲያዎቹ እንኳን አላውቅም ቱ ቢ ኦነስት፣ ግን እኔ ከማየው ከምታዘበው ነው። ሀዌቨር ግን ለእኔ ፈርሚ ሜካፕም ቢሆን የሌለህን መልክ የሌለህን ነገር አይስጥህ እንጂ ሃቪንግ ሰምቲንግ ባለ ነገር ላይ ግሎ ማድረግ ኢትስ ቢዩቲፉል እያልኩሽ እኮ ነው። ሞደርን ዊጉም ቢሆን ዊጉን ስትነቅለው የራስ መተማመን ዝቅ የሚል ከሆነ አይደረግ። ከዛ በተረፈ ግን ኢኳል ስሜት ካለ ሞር ኮንፊደንስ ሞር ቦስት ለማድረግ ለምሳሌ አሁን ሽቶ ስትቀባ የሚሰጥ ነገር አለ ራሱ ያ ማለት ነው እኮ አሁን እያልን ያለ ነው። ምን መሰለሽ ወንዱ የሚፈልገው ብላችሁ የምታስቡት እናንተ፣ እኛ ወንድ ነን፣ እኛ ነው የምንነግራቸው አይደል እንዴ? ወንድ ካልሽኝ ይስ ሶስታችን ብቻ ሰው 100 ወንድ ባመጣልሽ 100 ወንዶች የምንስማማበት ዊዛውት ኳስችን ዊ ላቭ ኦሪጂን ነው። ዊዛውት ኳስችን ነው ማውራሽ፣ ዊዛውት ኳስችን። ግን ዊ ዋንት ኢዚ። የትኛው ኢዚ መሰለሽ እንዳልኩት
ብልጭልጭ ኢዚ ነው። ብልጭልጭ ቬሪ ኢዚ። ብልጭልጭ ቬሪ ኢዚ ጋራንቲ። ብልጭልጭ ያልሆነች የራሷን ቫሊዩ የሰጠች ሴት በተወሰነ መልኩ አይሆኑ እያልኩ አይደል። በጣም ብልጭልጭ ከታች እስከ ከላይ የሆነች ሴት ሶ ኢዚ አክሰስ ቱ ገ በጣም ኢዚ። ለምን እችኛዋ ጥግ ድረስ ኮንፊደንስ አላት። የጨማመረችው ነገር የለም። ሊያበሽቅበት የሚችል ነገር የለም። ምን የለም። ምንም ሊመጣ አይችልም። እሷን አምኖ ነው የሚመጣው። እሷን ብሎ ነው የሚመጣው። የሚያገኘው ቤትም ስትወጣ፣ ውጭም ስትወጣ፣ ጣራ ላይ ስትወጣ የሚያገኘው ዘሰምታይ ናው። የተብለጨለጨችውን አገኘ፣ በላ። ትንሽ ሲለማመዱ ብልጭልጩ ጠፋ። ዘጋኝ ዘጋኝ ብሎ ልም ብሎ ነው የሚጠፋው። ዋይ ታዲያ አብዛኛው ተብለጭልጫ ያበጠች ምናምኗን ጥሏት ወንድ ለምን ይሄዳል? ስታዩት የምታምር ነው የምትመስለው። ስታዩት በጣም እንዴት ወንድ የላትም እንዴት ወንድ አብሯት አይሆንም ትያለች። አይቷታል፣ ያያት ወንድ አለ ኢዝ ጋውን ቢካዝ እዚህ ጋር የሚታየውና ሪል ላይፍ የሚታየው ነገር ኮምፕሊትሊ የተለየ ስለሆነ ነው። ስለዚህ በተወሰነ መልኩ ሞደርን የሆኑ ቢዩቲፉል አለባበሶች በጣም የሚያምሩ እሷነቷን ሙሉ ለሙሉ ከቀየረው ገስዋል። ሁለት ሰው ዴት አያደርግም። ሰው አብደሻል እንዴ? ሁለት ሰው ዴት አያደርግም። ዮኒ አንድ ነገር ልጨምርልህ። ቆይ አንዴ አንድ ነገር ልጨምርልህ ዮኒ። ሞስትሊ ደግሞ አይተህ ከሆነ በጣም ኤጁኬትድ ዌል ኤጁኬትድ የሆኑ ዶክተርስ ብትላቸው ሴት ሆኖ ነው የምነግርህ። ሞስትሊ አይታቸው ከሆነ ዲጁሲ ኖቲስ አድርጋል። እንደዚህ አይነት ነገር እንትን አያደርጋቸውም። አይታቸው ከሆነ ኖርማል ሲምፕል ሉክ ምናምን ነገር ናቸው። ያ ሂማን ሄር ምናምን ላይ አታያቸውም። ገብቶሃል? እነ እንትና ናቸው እነ ጠንፌ ከ8ኛ ክፍል ምናምን ያቋረጡት ታያቸዋል። እዛ ላይ ሲሯሯጡ አስወይ ምን ሰበናፕ ማለት ፈልገ ነው? አስወር እኔ በጣም ነው ሲያረኩት ነገር እሱ ነው። በጣም ዌል ኤጁኬትድ የሆኑ ለክ ነው እነዚህ ፕሮፌሰር ዶክተርስ ምናምን የምትላቸው ሞስሪ ያታት ከሆነ ኮቷን ሸሚዟን አድርጋ ፀጉሯን ወደኋላ ሲይዛ ስትወጣ ነው የምታያት። ኢቨን ሆስፒታል ሄደሽ ማየት ትችላለሽ። የተማሩትና ያልተማሩት እውነቴን ነው የምልሽ ሴኔ የሆኑት አሉ ሰርቲፋይድ ነርሲና አሲስታንትን አለባበሷን ሄድና እንዴት ተሽቀርክራ እንደምትመጣ የአይኗን ጭጋር ምናምን አሳምራ ኩል ተቀብታ ነው የምትመጣው። ዶክተሯን ያህል የምታረገው ጫማ የዶክተሯን የነርሷን ሬጉላር ነው። ምንም የሌላት እካኳ ግን እዛ ኢቭን እንትን ጽዳቷ እንዴት አምራ እንደምትታይ እኔ አይቼዋለሁ። ምክንያቱም 2 ወር ለሰው ብዬ ያሳለፍኩበት ሆስፒታል አለ። አው ሼር ዶክተርስ በእውነት ጀስት ሬጉላር ነርሶቹ ሬጉላር ናቸው። ምንም ያካብዱት ነገር የለም። ተው ብዬ ሌሎቹን ሳይ የሚያጸዱት የሆነ እርዳታ ምናምን የሚያግዙት ምናምን የተለዩ ፋፈሽ ያሉ ናቸው። ትደነግጫለች። ለምን ሞር አቴንሽን የሚሰጡት ለእንትናቸው እንጂ ለዚህ ነው አይደለም። እና የዶክተሮቹን ሳየው ሴቶቹ የሚመስሉኝ እነሱ አይ ዝም ብለው ጽዳት ናቸው እንደ ብዬ አም ዶክተር እንትና ትለኛለች። አም ዶክተር ሮበርትሰን አም ዶክተር ዲስ ወት ክቡ ነው። ሄዳችሁ ፎከስ አድርጉ። ከዋሸው ሆስፒታል ስትሄዱ ነርሶችን እዩ፣ አለባበሳቸውን፣ ጫማቸው ምናምን እዩ፣ ዶክተሮችን እዩ። ዝም ብለው ኮተቶቹን ደግሞ እዩ። ምንም አይነት ፕሮፌሽን የሌላቸውን ደግሞ ገብታችሁ በሜካፕ ያበዱ ናቸው ዱቄቶቹ። አቴንሽን ፈላጊዎች ናቸው፣ ምንም በእውቀት ደረጃ የሌሉት ማለት። ስለዚህ ዞሳ ዘ ዲፍረንስስ ዊሲን ደግሞ አብዛኛው ወንድ እንደዚህ ብሎ ከተናገረ ፊሽንግ ሻፒንግ ችግር የለውም እያልኩሽ፣ ዊልሜን ለማግኘት ግን እነዚህ ቆንጆ ተብዬዎቹ ይቸገራል። የሚለጠለት ከጥግ እስከ ጥግ አላት። የሚያቆይ ነው ያጣችው። ታገኛለች እኮ ወንዶችን ሌፍት ራይት ይመጣሉ። ዴም የሚያደርጋል ሌፍት ራይት አላት። ጥግ ድረስ ነው ማውራት። የሚያስቀምጣት ነው ያጣችው። የሚያስቀምጣት አብሮ የሚያኖራት ስፖይል የሚያደርጋት ግን ሲሆን ግን ሬጉላር የምትሏቸው ምንም ኖርማል የሆኑ ሴቶች በመልክም ይሄን ያህል የማይባሉት እልል ያለ ባል አላቸው። እልል ያለ የሚያቀብጣቸው የሚያኖራቸው ምናምን በብዛት አለ ልልሽ ፈልጌ ነው። እና ሞር ፎከስ የኛዎቹ እያደረጉት ያሉት ወንዶች ሊያፈቅሩን ሊወዱን የሚችሉት ከዚህ እኮ ያልፋል። ከዛ በኋላ ይሄ እኮ ቴምፖራሪ
ይሄ ከዛ በኋላ ያለው ነገር what you bring to the table የሚባለው ነገር አለ። እሱ ላይ ፎከስ አያደርጉ። ፊዚካሊ ምናምን ላይ ፎከስ አያደርጉ። ትሪትመንቱ ላይ ምኑ አሁን ደግሞ በጣም የምንቀው አንድ ሴት በተለይ አውሮፓ እየኖረች ኢቨን ሚድል ኢስት እየኖረች የትም ሀገር ላይ እየኖረች የራሷን ቢል መክፈል ስትጀምር እንደ አሜሪካን ሀገር ጥቁር ሴት ኢንዲፔንደንት ውመን ማለት እካክ ነው የምልሽ። ሰይደ እንዲህ ከ18 ዓመት በላይ ሆነሽ እንደ ህፃን ልጅ እንዴት ነው አንቺ የራስሽን ነገር ማትችል? ህፃን ልጅ ነው እንደዛ የሚለው ገባሽ? አሁን አማንዬ እኔ ልጆች አማንዬ ማዬ እድሜያቸው ትንሽ ስለሆነ ምንም ችግር የለውም። ግን እድሜዋ ደርሶ ከ18 አልፏል። ምን ሆና ልትኖር ነው የምትፈልገው? ሳትሰራ ዝም ብላ ተዘብዝባለ ነው። ይህን የሚሉት ደግሞ ጥቁሮች ናቸው። ጥቁር ሴቶች የሚሉትን አምጥተው ገስዋት ማን ተቀላቀለ? አበሻ ተቀላቀለ። ኢንዲፔንደንት ውመን ቢልሽን ኖር አባቱ ሊከፍልላት ነበረ ስትኖር ዋስድ ሆነ። ስለዚህ በሌሎቹ አላየንም። በህንዶቹ፣ በኤዥያን፣ በላቲኖስ ምናምን ይሄ አልታየም። በጥቁርና በአፍሪካን ሴቶች ግን ኢንዲፔንደንት ውመን የሚለው መጥቷል እንደ ትልቅ ሰክሰስ። የራሷን ቢል መክፈል ቅቡዳ ሰክሰስ የሚመስላት ዱቄታ ማለች። ዱቄታ ሰው ብዙ ነገር ሰርቷል። የራሷን ቢል መክፈል እንደ ቢግ ዲል የምታይ ሴት በጣም ደካማ ሴት ናት። ስለዚህ ያቺ ነገር መስተካከል አለባት። የአበሻ ሴቶች ከጥቁር ኮምፔር እያደረጉ ራሳቸውን ያማረ መልካቸውን ምናቸውን እያበላሹት። ጥቁሮች ብዙ ስለማያምሩ ነው የአሜሪካ ሴቶች ብዙ ነገር የሚቀጥሉት። የእነሱም አሁን ጥፍር አብዛኛው አስቀያሚ ጥፍር የምታየው አፍሪካን አሜሪካን ላይ አበሻ ተቀላቀለው። ይሄ ፎዋት እንዲህ የሚደርስ ጥፍር አበሻ ሴት እንዴት ታደርጋለች? ፎዋት ለጽዳት እንኳን የማይመች ነገር እኮ ነው። እና some of the things ግራውን ላስተገባች ምንድነው ፍላጎታቸው? ኢንቴንሽኑ ምንድን ነው? አንድ ወንድ ነው የሚፈለገው ወይስ ሚሊዮን ወንድ ነው? እንግዲህ ሪች ሜን ሀብታም ወንድ ሚሊዮን ሴት እንደምትፈልገው ያውቃል። ዶማ አይደለም። ወንድ የማይፈለገው ሳይኖረው ነው። ካለው የሀብታም አስቀያሚ የለም። የፈለገውን ይቸጉራል ያለ ሀሳብ። ይሄን እንኳን አያስቡት። የራሷን ይዛ ከመጣች ግን ገስዋል I can do with you or without you የሚል ነገር ጭንቅላቷ ውስጥ ካለ ምን መሆን ትችላለች? በራሷ መኖር ስታቅ እቺ ልጅ ምን ትሆናለች? ጎበዝ ትሆናለች። ግን አም ኢንዲፔንደንት አይ ዶንት ኒድ ምን የምትል ከሆነ ነፍስዬ ጎማ ነካሽ ነው የምትሆነው። ሌላ ነገር የለም። ጎማ ነካሽ ጥዝ ስትል ነው ኤሌክትሪክ ሰክታ የምትለው ዜጅ ነው አጥቦይ። ስለዚህ እሱ ነገር ላይ ሞር ሴቶቹ ፎከስ ማድረግ አለባቸው። ሞር አርቲፊሻል ሳይሆን ሞር ራሳቸውን መሆን ሞር ፎከስ መደረግ ያለበት ካናጌረ መይ ለቭ ሚ ሪስፔክት ሚ። ምክንያቱም ራሷ ሜክ ማድረግ ትችላለች። ገንዘቧ ፓርትነር ነው የሚያስፈልጋት እንጂ ፕሮቫይደር አይደለም። እስከ ጥግ ድረስ እሷን የሚያኖራት አይደለም መፈለግ ያለባት። ሴት ልጅ በራሷ ማድረግ ትችላለች። ስለዚህ ይህ ነገር ስለተምታታ ነው ሞር ዲቴይል ውስጥ የገባሁት። ከይቅርታ ጋር ይሁን ዲላኔ ደግሞ ሀሳብ አይፋ የኢትዮጵያ ሴቶች ከአፍሪካውያን እኛ የታደልን ነን። እንደውም በፀጉር ራሱ የታደልን ነው። እንደ ሌሎች ጥቁሮች ፀጉራችን እንትን አይደለም። ያን የተጋነነ ያችላል። በጣም ደስ የሚል ፀጉር አለን። እሱም ማስተካከል ነው። ባላችሁ ምንም ችግር የለውም። ሴት ልጅ መቁላላት ማማሯን ሁሌም መወድ ሰው ነኝ። በጣም ደስ ይለኛል። ግን እዚህ ጋር ብቻ መቆም የለበትም። እዚህ ጋር ብቻ መቆም የለበትም። ሴት ልጅ እዚህም ጋር መግባት አለበት። እዚህ ጋር የገባ ነገር ካለ ሞስት ደፍኒትሊ የሴቶች ነገር ይቀየራል። አማራዊትዬ እንዴት ነሽ? እኔ ግን ፀጉራቸውን ጠልተውት አይመስለኝም። ግንባራቸውን ነው የሚጠሉት። ራይት አይደለም። ምን ሆነ መሰለ? ኖ እሱም አይደለም። አሁን ግንባሩ ወደፊት በማምጣት እኮ ታስተካክለዋል። መሸወድ ይችላል። ምን መሰለ? ፋሽን ሆኖ መጣ። ዊጉ ፋሽን ሆነ። ፋሽን ከሆነ ደግሞ ሴቶች ይከተላሉ። እንዳልኩ ጥፍር አሁን ይሄ የሚደረገው እንደሚያስጠላ ያውቁታል። ግን ደመቁ ስላደረገችው እሷም ታደርገዋለች።
የፉክክር ቤት ገባ። ደመቀች አድርገዋለች። ጥንፌ ማድረግ አለባት ገባ። ዊቅ ገለቴ አድርገዋለች እንዴ እንትና ተናኘ ማድረግ አለባት ገብቷል። የሆነ ነገር ከተደረገች የሆነች ሴት ዩኒፎርም ነው። አሁን ለምሳሌ እኔ የማደርገው አለባበስ የኔ ስታይል ይለያል፣ የአንተ እርግጠኛ ነኝ ይለያል፣ የሱራ ይለያል። የሌሎች ሰዎችንም ባመጣለ የወንዶች በጣም የተለያየለን። ሴቶቹ በፊልተር እንኳን አይለያዩም እያልኩ በፊልተር እንኳን አይለያዩም። ትክክል ነው። በጣም ተገኛችሁ፣ በግላጭ ተገኛችሁ። እኔ መከራከር አልችልም፣ ምክንያቱም ያለ ነገር ነው፣ ያለን ነገር ነው የምናወራው። እኛም ገባሽ ያለ ነገር ነው። ግን ፈሚ ዊጉም ይሁን ጥፍሩም ይሁን አለባበሱም ይሁን ሜካፑም ይሁን ዋት ማተርስ ፈሚ ኢዝ አንደኛ ራስን ለመቀየር ነው። ሌላ ፐርሶናሊቲ ለማምጣት የሚደረግ ከሆነ ባይደረግ መልካም ነው። መጀመሪያ ከራሳችን ጋር መታረቅ፣ ራሳችን ላይ መስራት አለ። ከዛ በኋላ ኤክስትራ ፋሽን ትሬንድ ምናምን ብንከተል ፈሚ አይ ዶንት ሪሊ ማይንድ። ብቻ ያቺ ዊግ ስትወጣ ያ ጥፍር ሲነቀል ሌላ ፐርሶናሊቲ እና ሌላ ኢሹ ይዞ የሚመጣ ከሆነ ከመጀመሪያ መደረግ የለበትም። ግን how you feel, how you see, how you walk, how you talk አንድ አይነት ከሆነ ግን አፕግሬድ ማድረጉ ጥሩ ልብስ መልበሱ መልካም መሆኑ መታየቱ ለኔ doesn't matter። ግን ያልከው ነገር ምንም የሚጣበት ነገር የለም። በመልክ ብቻ በስታይል ብቻ አይኖርም። ህይወትም ራሱ either with a man or with not ብቻንም ልትገፋው የምትችለው ነገር የለም። ትንሽ ጭንቅላት፣ ትንሽ ዲሲፕሊን፣ ትንሽ የሆነ ነገር ካልተጨመረበት። ስለዚህ I can't agree with you. You're right. ለዛ ነው የሚያስቀው ፓርት እኮ አንዳንዶቹ ሜካፕ ራሱ ተቀብተው እኮ አይጥ እኮ ነው የሚመስሉት እኮ ናቹራሊ ያምራሉ። ለምን መሰለ እንደዛ የሆነው ሲያረጉ ስላዩ ኮፒ ስላረጉ ነው። አንዳንዶቹ ታድለው ሜካፕ አቀባቡን ምናምን በደንብ ያውቁታል። ምን ቦታ መቀባት እንዳለባቸው፣ የቱ ከየቱ ጋር መሄድ እንዳለበት በደንብ ያርፋል። አንዳንዶቹ የእንትናን ያውና የእሷ የፊት ቅርጽ እኮ ይለያል። አሁን ለምሳሌ ልክ እንደ ልብስ ማለት ነው። ለቀጭን አሁን ለምሳሌ ቁመኗ እኔ በጣም ነው የምወደው የሀይፍሻ ለሀይፍሻ አይታ የምትገዛው ልብስን ጋዲሴ ግድንግዷ መታ ራሱን ትገዛዋለች። ሀውት ገንገው ትጋተር እደስን ገው ወደ ገባ አብዛኛው ለወፍራም ይባላል። እኔ አሁን ለምሳሌ ልብስ ስገዛ ልንገር አይደለ በእኔ ፊዚካል ያለን አይቼ ነው የምገዛ። አምናት ፍቅር የሆነ በጣም ማስኩለር ሲክስ ፓክ ምናምን የተወጣጠረውን ልብስ አምጥቼ እኔ አልገዛም። ምክንያቱም መሳቂያ ነው የምሆነው፣ እርጉዝ አይጥ ነው የምመስለው። ገባ you have to white that። በሀበሻ ግን ያለው ችግር የሆነች ሰው ገዛቸው አይደለ እያችን ተገዛዋለች። እንዳልኩ የሆነ ሰው የሚያምርበት ይገዛ አይደለ ገለቴም ትገዛዋለች። አብራ እንደዚህ አንጋዳው ትመጣለች። አንድ አይነት አካሄድ ሄዱታል። ከኔ ፊት ጋር ሄዳሉ ወይ ብለው አያስቡት። የሆነች ሴት ሊፕስቲክ አረገች ወይ የአይን ጭገር አረገች አይደለ ጥንፌም ታረጋለች። አብራ ጥንፌም ለጥፋው ትመጣለች። እንዲህ አይኗ እያለ ገባ የሚያደርጉት ነገር የሆነችው ያደረገችው አይቅርብኝ ነው በቃ የሆነ ሴት አድርጓለች። እኔም አይቀርብኝ መሞት አለው። ስለዚህ ይሄ ነው በጣም ችግር እያየን ያየነውና ራሳቸውን አለማየት ነው። ብዙ ጊዜ የሚያሳዝኑ ራሳቸውን አያ ደግሞ ሲንግል ሆኖ አብዛኛው በተለይ እድሜያቸው የሄዱ ሴቶች አትዋሹን፣ ደስተኛ ሆናችሁ አታውቁም። ሲንግል ሆናችሁ እድሜ ከሄደ ለምን መሰላችሁ? እድሜ ከሄደ መለው ልዘግባችሁ ሴቶች ካጠፋው ይቅርታ ጠይቃለሁ። ወንድ ልጅ እድሜው በሄደ ቁጥር ወደደም ጠላም ሳንቲም እያገኘ ይሄዳል፣ ልብ እየገዛ ይሄዳል። ወንድ ልጅ በጉርምስና ወራት ጨፍሯል፣ ገንዘቡን ጨርሷል፣ ምን ብሏል? ገስዋት 40ዎቹን 50ዎቹን 60ዎቹን ሲቀላቀል በተለይ ውጭ የሚኖር በተለይ ኢትዮጵያ ውስጥም ተፍ ተፍ የሚል ገስዋት ልብም እየገዛ ይሄዳል፣ ገንዘብም እየመጣ ይሄዳል። ናው it's going to be the reverse when it comes to women።
ሴቶች ሆና ገንዘብ ሊይዙ ይችላል። ሰውነታቸው ግን እድሜያቸው እየሄደ ሲሄድ እያማረባቸው አይደል? this is fact። ምክንያቱም ወንድ ልጅ ምን ይባላል በአባባሉ ጭምር men like young stuff women like new stuff ይባላል። ሴቶች አዳዲስ ነገሮችን ይወዳሉ፣ ወንዶች ደግሞ ሽማግሌ ሆኖ ማን የሚባል ሰው እያለ የዘፈነው አሁን የኔ አሟሟት ነው ወይ ጉጭ ጉጭ ያለቱት አንድ ቀን ሳላይ ብሎ ነው የዘፈነው። ሼባ ገባሽ? ሼባ ሲሆን ገንዘብ ሲኖረው በሱ እድሜ ያለች ሴት ለማየት ሁላ ደሙ ይፈላል። ደሙ ነው የሚፈላው አይደለም ሊያናግራት ሊያወራት ቀርቶ ማየት ሁላ ይደብረው። እውነቱን ነው ማወራት። ገንዘብ ሲኖረው ሀብታም ሲሆን ወንድ ልጅ ጥሩ ነገር ሲኖረው በሱ እድሜ ያለች ሴት እንዱ ባታናግረውላ ደስታውን አይችልም። መዋል የሚፈልገው ከፈልፈሎቹ ጋር ፈናቸዋ ፈታ ያሉ ናቸዋ። ጥያቄ ያበዙማ በዚህ ወጣ የለማ ለምን እንደዚህ ሆነ ሻፒንግ ይወስዳል ያመጣል ይለጠልጣል ጨረሰ ጣጣው። በዚህ ውጣ በዚህ ግባ እንደዚህ እናር በዚህ እንውጣ ካልኩሌሽን የለም። ግን ጠፈፍ ያሉትስ አንጎል ሲያደርጉ ነው የሚውሉት። አንጎል እያንዳንዷን ነገር እየመነዘሩ ያስረክቡታል። ነገር የነገር ባንክ ናቸው እድሜያቸው የሄዱት የነገር ባንክ ቤት እያመጡ ነገር ነው ሲተረጉሙ የሚውሉት። ስለዚህ ወንድ ልጅ በእድሜው እየጨመረ ሲሄድ ገንዘብ እያገኘ ልብ እየገዛ ምን እያለ ይሄዳል። ገስዋ ያንጎቹ ጋር ይመጣል። እነ ጥንፍ የገለጡ ሲመጡ አቃጥለው ይደፉታል። ለዚህ ነው ወንድ ሴት ልጅ እድሜዋ በጣም ከሄደ በኋላ ትዳር ለማግኘት በጣም የምትቸገረው። ለዛ ወንድ ልጅ ኦረ እንዲያውም ልብ የገዛ ይሻለኛል ነው። ሴት ልጅ ልብ የገዛውን ይሻለኛል። ሴት ልጅስ ጠፈፍ ካለ እቺ ድማ ምን ብዬ ነው የማገባው እሳቸውን ይላል። ስለዚህ አርባዎቹ ጋር ምናምን የሄዳችሁ እህቶቻችን አስቡበት። ግን እኮ ይሄኛው እኮ ምን ኮንፊውዝድ እንደሚሆኑ ታውቃለህ። ዋጋ ስለሆነ ነው እንጂ ባህሪዋ ስለሆነ ነው እንጂ ከእድሜዋ ጋር የተያያዘ ነው። ይሄ ግዴታ አይ ቲንክ ሁሉም ሴቶች እድሜያችን ስለጨመረ ጭብጫቃ እንሆናለን ማለት ነው። ወንድ ልጅ አስዩም የሚያደርገው እሱን ነው። አስዩም ማድረግ ይችላል። መቼም አይችልም ቢባል አይችልም። አስዩም እናደርጋለን። አየሽ ሴቶቹ አስዩም እንደምታደርጉት አሁን ደሃውን እንደማይመቻችሁ እኛም ደግሞ ጠፈፍ ሲሉ ጫቅጫቃ ናት ብለን እንደምናስብ አስዩም ያደርጋል። ምክንያቱም ገንዘቡ ካለው ምኑ ካለው ምን ብሎ ነው ከጥንፌ ገለቱ ጋር ምን ኮመን ነገር አላቸው? ዴዶ ከጭቅጭቅ ውጭ የምትሰጠው ነገር የለችም። ነት ልብልብ አድርጋ ትደፈዋለች። ግን ቆይ ሀይፋ እኔ የምልህ ግን የሆነ ችግሩ እንትን አይመስልም። ግን ጠፈፍ ያሉት አይተህ ከሆነ ብዙ ጊዜ ወንድ ሲመርጡ ልክ እንደ ድንግል ሴት ነው ወንድ የሚመርጡት። 16 ዴት እንዳላደረገች ነው ወንድ የሚመርጡት። ገብቷል? እንዴት ያገኙታል? አሁን ለምሳሌ ላይክ አሁን እንደዚህ ጠፈፍ ያሉት የምትላቸው ቺኮች ብዙ ጊዜ የወንድ ምርጫሽ ብለህ ስጠይቃቸው የሚያመጡልህ ወንድ አብረው የሚሆኑትን ማየት ነው መመኘት። 20 ውስጥ ያለ ነው የሚመስል በቃ ላይክ ነው አብረው ይሆናሉ ወይ ከዛ ሰው ጋር ነው ጨዋታ። መመኘት ይቻላል እኮ የሚመርጡት ወንድ ምንድን ነው በቃ እንትን ነው ይሄ በቃ ወጣት ምናምን እንደዚህ የሚያደርገኝ ምናምን 16 ያየች ሴትዮ እኮ ነች። እኔው በተአምር ከ30 ዓመት በላይ ካልሆነች አብረን መሆን አንችልም። ይሲ አሁን ደግሞ እንደ ስራፌል አይነት ሰዎች አሉ። ልጅ አንፈልግም አይኒድ ማቹር ወመን የሚሉ ሰዎች አሉ። ሁለተኛ ግን በታችሁ ልጅ ከስራፌል ጋር Can we make it clear? አውራው አንዴ በደንብ ይጨርሳል። የኔ ምርጫ ነው የምላችሁ። ከ30 ዓመት በላይ ካልሆነች 29 ዓመት ከሆነች ራሱ ማለት በቃ እኔ አልሆንልሽም ነው የምላት ነው። over 30 I like over 30 and then under 50 is between this even 51 52 all right it's okay 52 ጋር ደርሳል። yes even 55 እማማ ዝናሽ የት ናቸው? ደውሉላቸው። ኖ ዮኒ አንዳንድ ሴቶች 50 ሆኖ ራሱ ልጅ የሚመስላቸው አሉ። ገርማል በጣም የሚያምሩ በቃ ሰውነታቸው የሚጠብቁ
እስቲ አንዴ ሶሻል ሚዲያ ላይ ካያቸው 50 አልፏቸው ካማረባቸው ሰዎች አንድ ብትጠቅስልን። ሙሉ ዓለምን ያት ለምሳሌ አሁን ሙሉ ዓለምን ታምራለች። ዋይ ነው ዳው በጣም እመኛታለሁ። ግን ያው ለምሳሌ ነው ምልክ እንደ ምሳሌ እንትና ለምሳሌ እቺ የሚኒስትር የነበረችው የማን አቺ የኢትዮጵያ ሚኒስትር የነበረችው ማናት ስሟ? አሁን ወርዳለች። ምን ትምህርት ሚኒስትር ነው ጤና ሚኒስትር? በጣም ነው የምታምረው። ገነት ዘውዴ ኖ አሁን በአብይ ሰዓት ገነት ዘውዴማ አታምርም እኮ ዮኒ